በህይወታችን ውስጥ ሁላችንም ዘና ማለትን እንፈልጋለን። በህይወታችን ያቺን ፋን ወይንም ደግሞ ያቺን ደስታ ያቺን የምታጓጓንን ነገር መያዝም ያምረናል። ታዲያ አሁን ህይወትን እንዳታጣጥሙ ያደረጋችሁ ነገር ምንድነው? ምን እየጠበቃችሁ ነው ብዬ ብጠይቃችሁ ምናልባትም መልስ ታጡ ይሆናል። መልስ አገኘውም ካላችሁ ብዙ ኃላፊነት አለብኝ፣ ዘና እምልበት ጊዜ የለኝም ብላችሁ ብትመልሱልኝ ነው። ነገር ግን እነዛ ኃላፊነቶች ወይንም እናንተ ህይወትን ከማጣጣም የያዟችሁ ነገሮች እናንተ በራሳችሁ ላይ ያሰመሯቸው መስመሮች ናቸው እንጂ በእናንተ ህይወት ላይ ኃይል ኖሮት እንደዚህ ያርጉ ብሎ እናንተን ያሰራችሁ ሰው የለም። እናንተ ግን ህይወትን ለማጣጣም ስትፈልጉ መጀመሪያ ፈቃድን እየጠበቃችሁ ነው። ማን እንዲፈቅድላችሁ? ማንም እኮ ፈቃጅ የለም፣ ራሳችሁ ናችሁ። እናንተ ራሳችሁን በመስታወት እያያችሁ እናንተ ካልሳቃችሁ በመስታወት ውስጥ የምትመለከቱት የራሳችሁ ነጸብራቅ በፍጹም ፈገግ አይልም። ስለዚህ እናንተ ፈገግ ሳትሉ ያንን ነጸብራቅ ፈገግ በል ማለት ትክክለኛ ወይንም ፍትሃዊ የሚባል ነገር አይደለም። አሁን ላይ ግን አዋቂ ከተባልን በኋላ ወይንም ትልቅ ሰው ከተባልን በኋላ በህይወት ኢንጆይ ማድረግ ልክ እንደ ጥፋት እየታየን መጥቷል። ብዙ ስራ እያለብኝ እንዴት ዘና እላለሁ ብላችሁ ታስባላችሁ። 1-2 ቀን ለራሳችሁ ጊዜ ለመስጠትም ደግሞ ቆይ ይሄን ያህል ጊዜ በደንብ ከሰራው በኋላ እቺን ጊዜ እረፍት ደግሞ ወስዳለሁ ብላችሁ እንድታስቡ ትገደዳላችሁ። ጥናቶች ግን እንደሚያመለክቱት በዚህ ተቃራኒ መንገድ ላይ የሚሄዱ ሰዎች የበለጠ ክሪኤቲቭ ናቸው፣ የፈጠራ ችሎታቸው የላቀ ነው፣ በተጨማሪም የበለጠ ደስተኛ ናቸው፣ ህይወቱንም የተሻለ የሚያጣጥሙ ኢንጆይ የሚያደርጉ ሰዎች ናቸው ይላል። ታዲያ እንደነዚህ አይነት ሰዎች መሆን ከፈልጋችሁ ለራሳችሁ የበለጠ ፈቃድን መስጠት ነው ያለባችሁ። ፈታ ለማለት፣ ዘና ለማለት፣ ለመሳቅ፣ ለመጫወት፣ በተጨማሪም ደስተኛ ለመሆን ለራሳችሁ ክፍት ቦታ ልተውለት ይገባል። የዛኔ የተሻለ የሚባል ውጤትን ይዛችሁ ትመጣላችሁ። አይደለም ደስታችሁን በስራ ህይወታችሁ ውስጥም የበለጠ ፕሮዳክቲቭ እየሆናችሁ ትሄዳላችሁ። ህይወታችሁ ውስጥ የበለጠ ፋን ባለ ቁጥር ወይንም ዘና የሚያሰኛችሁ የሚያስደስታችሁ ነገር በበዛ ቁጥር በስራ ህይወታችሁ ውስጥ እያገኛችሁ እያካበታችሁ የምትሄዱት ነገር የበለጠ እየጨመረላችሁ ይመጣል። አሁን በዚህ ሰዓት አብዛኛው ሰው እኔ ግን ኃላፊነት አለብኝ፣ ልጆችን ማሳደግ አለብኝ፣ ወይንም ደግሞ በዚህ ሰዓት እንዲህ አይነት ስራ መስራት አለብኝ ብላችሁ ታስቡ ይሆናል። እነዚህ ሁሉ ኃላፊነቶች ስላሉባችሁም ነው ፐርሚሽን ስሊፕ የሚባለው ነገር ያስፈልጋችኋል እምለው። ይህ ማለት ለራሳችሁ ፍቃድ መስጠትን መልመድ አለባችሁ። ከስራ አሟችሁ ከቀራችሁ ሐኪም ያንን ፐርሚሽን ስሊፕ ሊጽፍላችሁ ይገባል አይደለ? ይሄ ሰው ታሟል፣ 2 ቀን እረፍት አዝዤለታለሁ ይላል። እንደዚህ አይነት እረፍት ለምንድነው ለራሳችሁ እየጻፋችሁ ያልሆነው የሚለውን ነገር ደግሞ እኔ እዚሁ ልጠይቃችሁ እፈልጋለሁ። ምክንያቱም አንድ ህይወት ነው ያላችሁ፣ ለዛውም አጭር ህይወት። እዚች ምድር ላይ እንደምትሞቱ እኮ ታውቃላችሁ። መቼ እንደሆነ አለማወቃችሁ ግን ሞት እንደሌለ እንድታስቡ ያደርጋችኋል። ሞት የለም በሚል አመለካከትም ነው ህይወታችሁን እየኖራችሁ ያላችሁት። መቼ ዘና ለማለት ነው ዛሬ እንደዚህ እየለፋችሁ ያላችሁት? ለምን ዛሬ ላይ ሆናችሁ እንደ ህፃን ልጅ አትደሰቱም? ለምን ዛሬ ላይ ሆናችሁ ኢንጆይ ማድረግ ከበዳችሁ? ሰሞኑን ልብ የሚነካ ዜና ሰማን አይደለ? ታዋቂው አርቲስት ነፃነት ወርቅነህ በድንገተኛ ህመም ከዚህ ዓለም በሞት ተለየ ተብሎ ተነገረን። በጣም ልብ የሚነካ ዜና ነው። ማንም ሰው ኤክስፔክት አላረገውም ወይንም የጠበቀው ማንም ሰው ያለ አይመስለኝም። እድሜውንም ገብታችሁ ካያችሁት ገና ልጅ ነው። በ40ዎች ውስጥ ነው ቺን ዓለም ሊሰናበታት የቻለው። ስለዚህ ምናልባትም ህይወትን ቆም ብለን ለመቼ እየኖርን ነው ብለን መጠየቅ ሳይኖርብን አይቀርም። ነገ እኖራለሁ፣ ይሄን ነገር ሳሳካ እንደዚህ አይነት ነገሮችን አድርጌ እደሰታለሁ ብለን ያሰብናት ቀን ላትመጣም እንደምትችል ማወቅ መቻል አለብን። በድንገት ተነጥቀንም ይቺን ህይወት ልናጣት እንችላለን። ስለዚህ ለምንድን ነው የምንጠብቀው? ዋይ ህይወትን ማጣጣም፣ ፋን የሆኑ ኤክስፒሪየንሶችን ማግኘት ወይንም የሚያስደስቱንን የህይወት ተሞክሮዎችን ማግኘት የኃላፊነት ተቃራኒ አድርገን መመልከት ማቆም አለብን። ምክንያቱም አይደለም ህይወትን ማጣጣም ለኃላፊነት ነዳጅ የሚሆነው አካል ነው። ስለዚህ የበለጠ ህይወትን እያጣጣምን ዘና እያልን በሄድን ቁጥር የበለጡ ስራዎችን እያጠናቀቅን ህይወታችንን በእርካታ የምንሞላ አይነት ሰዎች እንሆናለን። ህይወትን ሳናጣጥም እንድንሄድ የሚያደርገን ነገር ምንድነው ካላችሁ፣ ሁሌም ቢሆን ሲሪየስ ሆኖ መሄድ ነው። በህይወታችሁ ውስጥ ሁሌም ቢሆን ጥርሳችሁን ነክሳችሁ መሄድ የለባችሁም። ዘና እያላችሁ መኖርንም መልመድ ይጠበቅባችኋል። ወደ ልጅነታችን እንመለስ እስቲ። የሃይላንድ ክዳኖችን ወይንም ቆርኪዎችን ይዘን ኑ ቡና ጠጡ፣ ኑ ሻይ ጠጡ እያልን ስንጫወት ነበር። ትንሽዬ ካርቶን ይሰጡናል። ያ ካርቶን ለኛ መኖሪያ ቤትም ነው። ሲያሻን እንደ መኪና እንጠቀመዋለን። መርከብ፣ የፈለግነውን ነገር አድርገን እናየዋለን። ሁሌም ቢሆን ህይወትን እንዴት አድርጌ ልኖር፣ በትክክለኛው መስመር ላይ እንዴት መኖር አለብኝ ብለን ስንጠይቅ ወደ ኋላ ወደ ልጅነታችን መመለስ አለብን። ንጹህ ወይንም ደግሞ ፒውር ሆነን ህይወትን ያጣጣምናት በልጅነታችን ስለሆነ ትክክለኛ የሚባለው ማኗኗር የልጅነታችን
የልጅነታችን ህይወት ነው። ከልጅነታችንም የምንረዳው አንድ ነገር ጆይ የሚባለው ወይንም ደስታ የሚባለው ነገር ሶፊስቲኬሽን እንደማይፈልግ ነው። ውስብስብ የሆነ ነገር አያስፈልገው። ሁሉም ሰው ተጫዋች ነው። ያንን ተጫዋችነት ሉዝ ልታረጉት ወይንም ደግሞ ልታጡት አትችሉ። ልክ አብዛኛው ሰው እንደሚያደርገው ስፕሬስ ተደርጎ ወይንም ደግሞ ታፍኖ በውስጣችሁ ውስጥ ተቀብሯል። ይህ ማለት ግን የለም ማለት አይደለም። ሁሌም ቢሆን ያ ልጅነታችሁ የልጅነት ተጫዋችነታችሁ አለ። አሁን ላይ ታዲያ ህይወት በጣም መረር ስትልብን ቴራፒስት እንይ ብለን ሄደን ብዙ ብር ከፍለን ቁጭ ብለን የሚያማክረንን ሰው እናገኛለን። ያም የሚያማክረን ባለሙያ የሚነግረን ነገር በልጅነታችን ያለምንም ክፍያ ያወቅነውና የተደሰትንበትን ነገር ነው። ተጫዋች የሚባሉት ሰዎች ወይንም በህይወታቸው ሁሌም ቢሆን ያ ባህሪያቸውን ያላጡ ሰዎች የተሻለ የሚባል ግንኙነት ያላቸው፣ ባገኙት ነገር የማይጨነቁ፣ በተጨማሪም ደግሞ በስራቸውም ውጤታማ የሆኑ ሰዎች ናቸው። ስለዚህ ሁላችንም ወደ 5 ዓመት ማንነታችንን እንመለስ። የ5 ዓመት ህፃን ልጅ እያለን ምን አይነት ነገሮችን ነበር የምናደርገው? ምን አይነት ነገሮች ያስደስቱን ነበር? ምናልባትም ልክ እንደ ኢማቹሪቲ ልትመለከቱት ትችላላችሁ። ወደ ኋላ መመለስ ምናልባትም አለመብሰልን ሊያሳይ ይችላል ትላላችሁ። ነገር ግን እሱን ልብ እንድትሉ ሳይሆን የበለጠ እየሳቃችሁ የበለጠ እየተጫወታችሁ እንድታልፉ ነው የምፈልገው። የልጅነታችሁ ጨዋታ መጥፋት የለበትም ነው። ምክንያቱም በህይወት እያቆያችሁ የበለጠ እድሜን እየሰጣችሁ የሚሄደው ነገር ይህ ደስተኝነታችሁ፣ ይህ ተጫዋችነታችሁ ነው። ህይወት ከባድ እንደሆነ ሁላችንም እናውቃለን። ህይወት ከባድ እንደሆነ እያወቅንም ግን ዘና ማለትን መደሰትን እንወቅበት ነው ምለው። ስለዚህ እንደ ልጅ መሆንን ካወቅን አይቀር ወደ ሁለተኛው ነጥብም ደግሞ ማለፍ አለብን። ፐርፌክሽኒዝም፣ ሁሉም ነገር እንዳሰብኩት ምንም እንከን ሳይኖረው መቀመጥ አለበት ብለን የምናስበው አስተሳሰብ ከፍርሃት የዘለለ ትርጉም የለውም። ፍርሃታችን ነው እንደዛ እንድናስብ የሚያደርገን። Perfectionism is just fear in a fancy outfit ይሉታል። ፍርሃት ጥሩ ልብስ ለብሶ እንከን የለሽነትን ወይንም ደግሞ ፐርፌክሽኒዝምን መስሎ ይቀርባል ነው የሚሉት። እንከን የሌለው ነገር እዚች ምድር ላይ የለም። ሁሉም ነገር የሆነች የምትባል ጉድለት፣ የሆነች የምትባል እንከን አላት። ስለዚህ ነገሮች ፐርፌክት እንዲሆኑልን የምንጠብቅ አይነት ሰዎች ከሆንን ምንም ነገር የምናሳካ አይነት ሰዎች አንሆንም ማለት ነው። በጥንታዊ ጃፓኒዝ ጥበብ ኪንሱጊ የሚባል ነገር አለ። ሸክላዎቻቸው ሲሰበሩባቸው አንስተው አይጥሏቸውም፣ እንደገና ይጠግናቸዋል። ሲጠግኗቸውም በወርቅ ቅብ አድርገው ነው የሚጠግኗቸው። ስለዚህ የተሰበረው ጎን እንዳለ ወርቅ ይሸፍነዋል። በፊት ሸክላው ሳይሰበር ከነበረውም ዋጋ አሁን ከተጠገነ በኋላ የተሻለ ዋጋ ይዞ ቁጭ ይላል ማለት ነው። እነዛ ሸክላዎች የበለጠ ለአይን ማራኪ ሳቢም ይሆናሉ። እንደ ሰው ልጅ ደግሞ እኛ በጣም የተቸገርንበት ነገር ምንድነው? እነዚህን የተሰባበሩ ጎናችንን ለመሸፈን ስለምንሞክር ነው። ለምን እንሸፍናለን? አክሴፕት አድርገነው ወይንም ተቀብለነው ከዛ ድክመታችን ጋር ወይንም ከዛ ጉድለታችን ጋር ተውበን መገኘት አለብን። ህይወትን የበለጠ ማጣጣም እፈልጋለሁ ካላችሁ እያስተዋላችሁ ልብ እያላችሁ ስህተትን መስራት በቂ ነው። የተለያየ ካልሲ አድርጋችሁ ውጡ። ሰው ይፈርድብኛል፣ ሰው እኔን ይገምተኛል የሚለው ሀሳብ ከአይምሯችሁ መውጣት መቻል አለበት። መስፈንም ከፈለጋችሁ በትክክል ባዘፍኑ እንኳን ዝፈኑት። ድምጻችሁ ለዘፈን የማይሆን እንኳን ቢሆን እናንተ መስፈን ከፈለጋችሁ ለምንድን ነው ማዘፍኑት? ምንድን ነው የሚያቆማችሁ? በቤት ውስጥ ዕቃ እያጠባችሁ፣ ልብስ እያነጠፋችሁ፣ ቤት እያጸዳችሁ መስፈንና መጫወት ነው። እናንተ የፈለጋችሁትን ማድረግ መቻል አለባችሁ። እናንተ ሰው ምን ይለኛል ብላችሁ ባሰባችሁና በተጨነቃችሁ ቁጥር ሰው ስለ ራሱ ህይወት በጣም ከማሰቡ የተነሳ እናንተንም ረስቷችኋል። እናንተ የተለያየ ካልሲ አድርጋችሁ ተወጡ ይሆናል። እነሱ ግን ህይወታቸው ራሱ የተለያየ ካልሲ ሆኖባቸዋል። ሁሉም ነገር ግራ ያጋባቸው ጊዜ ላይ ደርሰዋል። ስለዚህ እናንተን ልብ ሊሉ ሊያስተውሉ አይችሉም። ስለዚህ ፍርሃታችሁን መሸፋፈን አቁም። ፍርሃታችሁ ተምሮ ተመርቆ ዲግሪ ይዞ ሲወጣ ፐርፌክሽኒዝም ይባላል። አሁንም ፍርሃት ነው፣ ነገር ግን ከአባ ደረብ ያረገ ፍርሃት ሆኗል። እናንተም ደግሞ ይህንን እንደ ጥሩ ነገር ታስቡታላችሁ። እኔም ደግሞ ፍርሃትን ከኮሌጅ አውጥታችሁ ወደ ኬጂ ክላስ መልሱ ትላለሁ። ፍርሃትን እንደ ፍርሃት መመልከት አለባችሁ። በህይወታችን አንድ በጣም ከምንፈልገው ነገር ውስጥ አንዱ ፕሮዳክቲቭ መሆን ነው። ውጤታማ ሆነን ህይወታችንን ማሳለፍ እንፈልጋለን። ታዲያ ውጤታማ ለመሆን በሞከርን ቁጥር የበለጠ ውጤታማነታችንን እያጣን እንመጣለን። መተኛት የሚፈልግ ሰው እንቅልፉ እንዲመጣ ቁጭ ብለው ፎርስ የሚያደርግ የሚያስገድድ ሰው አይደለም። ምክንያቱም እንደዛ ካረጋችሁ የበለጠ እየነቃችሁ ነው የምትሄዱት። መተኛት የሚፈልግ ሰው አልጋ ውስጥ ሆኖ ለመተኛት መሞከር የለበትም። ሳይሞክር ሲቀር ነው እንቅልፍ መቶ ሸለብ አድርጎ የሚወስደው። በውጥረት ውስጥ ቁጭ ብላችሁ ከምትሰሩት በላይ ፍሎ ስቴት ውስጥ ሆናችሁ ስትሰሩ የበለጠ ውጤታማ ትሆናላችሁ። ፍሎ ስቴት ውስጥ ደግሞ እንዴት ልንገባ እንችላለን?
ህይወትን ሬዚስት ማድረግ ስናቆም ወይንም የህይወትን ኃይል መቃወም ስናቆም ነው። እኛን የሚያስደስተንን ወይንም ደግሞ ቀልባችንን የሳበ አንድ ደስ የሚል ነገርን ፈልገን እዛ ላይ ፎከስ ካረግን፣ ትኩረት ከሰጠን 2 ሰዓት ሰርተን ለኛ 10 ደቂቃ የሰራን ይመስለናል። በጣም ረጅም ሰዓት ምሳችንንም ዘለን ሰርተን ነገር ግን ምንም አይነት ረሃብ የለም 2 እና 3 ሰዓት 4 ሰዓትን መስራታችን ለኛ እንደ ትልቅ ነገር አይታየንም። 15 ደቂቃ የሰራን ያህል ነው የሚሰማን። ስለዚህ አሁን ያቺን ፍሎው ስቴት እንዴት እናገኛታለን? ቦታዋ በድብርትና በጭንቀት መሃል ላይ ነች። ነገሮች ለእናንተ በጣም ቀላል ሲሆኑ ትደበራላችሁ፣ በጣም ከባድ ሲሆኑባችሁ ደግሞ ትጨነቃላችሁ። መሃል ላይ ግን ሲሆን ስዊት የምትባለዋን ስፖት አገኛችሁ ማለት ነው። ትክክለኛ ቦታችሁን ትይዛላችሁ። ትክክለኛ የሚባለውን ሚስጥር በደንብ ለፍታችሁ ወይንም ጠንክራችሁ መስራት አለ። እየሰራችሁ ነገር ግን ስራ የማይመስላችሁን ስራ ፈልጋችሁ ማግኘት። ስራችሁ ለእናንተ ጨዋታ ሲሆን የዛኔ እናንተ ሁሌም ቢሆን ፍሎው ስቴት ውስጥ ትሆናላችሁ ማለት ነው። በህይወት ውስጥ ደግሞ ከተዝናናችሁ ህይወትንም ካጣጣማችሁ አይቀር ከሰው ጋር ብታደርጉት የተሻለ ነው። ሰው አጠገብ ስትሆኑ ዩ አክት ፕሮፌሽናል፣ በቃ ቁም ነገረኛ የሥራ ሰው መስላችሁ ለመታየት ነው የምትፈልጉት። ጥሩ የሚባለውን ቦንድ የመሰረታችሁት ከማጋ ነው። ከማጋ ነው በጣም ቅርብ የምትባሉት፣ ከማጋ ነው የበለጠ ደስተኛ የምትሆኑት። ከነዛ ሰዎች ጋር ስትሆኑ እንደነዚህ አይነት አክቶችን ታረጋላችሁ ወይ? በፍጹም። ቁም ነገረኛ መስላችሁ መታየትም አትፈልጉም፣ ወይንም ደግሞ የሥራ ሰው መስላችሁ መታየት አትፈልጉም። እንደ ልጅ ታወራላችሁ። ምንም አይነት ጀጅመንት የለም። ማንም ማንም ላይ አይፈርድም፣ ማንም ማንንም አይገምትም። በቃ ፒውር ጆይ ሆኖ ይቀርላችኋል። እናንተ ደስታና ጨዋታን ብቻ ነው ከነሱ ጋር የምታውቁት። ድክመቶቻችሁን ስታሳዩ የምርም ሰው ከእናንተ ጋር ኮኔክት ማድረግ እንዲችል ታረጋላችሁ። ምክንያቱም ሪሌተብል ነው። ሰው ያንን ድክመታችሁን ሲያይ እኔ ላይም እኮ ነገር አለ ለካ እሱም እንደኔ ነው ብሎ እንዲያስብላችሁ ያረጋችኋል። ሁሉም ሰው የራሱ የሆነ እንግዳ የሆነ ባህሪ ያለው። የበለጠ ቦንድ ባረጋችሁ ቁጥርና ከሰው ጋር የበለጠ በተግባባችሁ ቁጥርም ደግሞ ያንን ዊርድ ሳይድ እያሳያችሁ ትመጣላችሁ። ስለዚህ የበለጠ መዝናናትን የበለጠ መደሰትን ወቁበት። ስትደሰቱን ከሰው ጋር ይሁን፣ ምክንያቱም የበለጠ ያምራል። ቀልዳችሁ ባያስቅ እንኳን አለማሳቁ ያስቃችኋል። እንደነዚህ አይነት ፍሬንድሺፖች ወይንም ጓደኝነቶች ያስፈልጓቸዋል። ማንም ሰው እያስመሰለ ወይንም አክት እያረገ አይደለም። ሁሉም ሰው ኤንጆይ እያረገ ያለበት ፍሬንድሺፕ ማለት ነው። ሁሉም ሰው ራሱን ሆኖ ብቅ የሚልበት። አንዳንድ ጊዜ ቹዝ ቢንግ ሲሊ ይሉታል፣ ወይንም ደግሞ ሞኝ መሆንን ኢንቴንሽናሊ እወቁበት። ህይወት በጣም አጭር ናት ብለናል። መቼ እንደምንሄድ አናውቅም። ስለዚህ በዚህች ዓለም ላይ ደስተኛ ሆነን ማሳለፍን እንፈልጋለን። በህይወቱ የረካና ደስተኛ የሆነ ሰው ዛሬ ከዚህች ዓለም ቢሰናበት ምንም ቅር የማይለው ሰው መሆን መቻል አለበት። ከዚህች ዓለም ይህን ያህል ነገር ቀርቶኛል ብሎ ማሰብ የለበትም። ስለዚህ አሁን ደስታን ከየት ነው የምናገኛት? እንዴትስ ፈልገን በህይወታችን ውስጥ ልናመጣት እንችላለን? ምናልባትም በቀጥታ ወይንም ዳይሬክትሊ ማባረር ከሌሉብን ነገሮች ውስጥ አንዱ ደስታ አንደኛው ነው። ደስተኛ መሆን ከፈልጋችሁ ደስተኛ ለመሆን መሞከራችሁን አቁሙ። ደስታን ባባረራችሁ ቁጥር እግሬ አውጪኝ ብሎ ከእናንተ መራቅ ይጀምራል። በፖዚቲቭ ሳይኮሎጂ መሰረት ትርጉምን የበለጠ የሚሹ ሰዎች ወይንም የሚፈልጉ ሰዎች የበለጠ ደስተኛ የሆኑ ሰዎች ናቸው። ሰዎችን የበለጠ የሚያግዙ ሰዎች የተሻለ ስሜት የሚሰማቸው ሰዎች ይሆናሉ። በህይወታቸው ውስጥ አሉታዊ የሚባሉ ኢሞሽኖችን ኤክስፒሪየንስ ያደረጉ ወይንም ደግሞ ኔጌቲቭ የሚባሉ ስሜቶች ሲመጡባቸው እነዛን አክሴፕት ማድረግ የሚችሉ መቀበል የሚችሉ ብዙ የሚባል ፖዚቲቭ ኢሞሽኖችን ኤክስፒሪየንስ የሚያደርጉ ሰዎች ይሆናሉ። እንግዲህ the happiness trap ብለው የሚጠሩት ነገር አለ። ሰዎች ደስተኛ ለመሆን ብዙ ነገርን ማግኘት አኮምፕሊሽ ማድረግ ማሳካት ያለባቸው ይመስላችኋል። ያንን ነገር አንዴ ካገኛችሁ በኋላ ግን ደስታው ለ12 ለ20 ሰከንድ ቢቆይ ነው። ከዛ ተመልሳችሁ ቤዝ ላይኑ ላይ ቁጭ ትላላችሁ። ታዲያ የሚሰራው መንገድ ምንድን ነው? ደስታን እንዴት ላገኝ ካላችሁ ደስታን ልክ እንደ ድመት አድርጋችሁ መመልከት ብቻ ነው የሚጠበቅባችሁ። ድመት ያላችሁ ሰዎች በደንብ ይሄንን ትረዱኛላችሁ ብዬ አስባለሁ። ድመቶችን ፐርሱ ስታረጓቸው ወይንም ደግሞ ለመያዝ ስትሞክሩ ከእናንተ መራቅ ነው የሚፈልጉት። ነገር ግን አርፋችሁ እናንተ ስራችሁ ላይ ፎከስ ስታረጉ እነዛን ድመቶች ባልጠበቃችሁበት ሰዓት ላይ ግን ድመቶቹ መጥተው እግራችሁ ላይ ቁጭ ይላሉ ወይ ጠረጴዛችሁ ላይ፣ ብቻ እናንተ ወዳላችሁበት ቦታ ማንዣበብ ይጀምራሉ። ስለዚህ እናንተም ከዚህች ህይወት መፈለግ ያለባችሁ ነገር ትርጉምን ነው። ሃፒነስ የሚባለው ደስታ የሚባለው የትርጉም ውጤት ነው። ስለዚህ ትርጉምን እናንተ የያዛችሁ ሰዎች ከሆናችሁ ደስታ መምጣቱ አይቀርም። ደስታንም ቀጥታ ወይንም ዳይሬክትሊ ፐርሱ ማድረግ የለባችሁ። ማባረር ወይንም ማሳደድ የለባችሁ። በህይወታችሁ የምትፈልጉት ነገር ኮኔክሽን ወይንም ደግሞ ፐርፐስ አሊያም ደግሞ ግሮት ወይንም እድገት መሆን አለበት። እነዚህ ሶስቱ ነገሮች ትርጉምን ይሰጧችኋል። ትርጉምን ያዛችሁ ማለትም ደግሞ ደስታ በእናንተ ቤት ውስጥ ይኖራል ማለት ነው።
በጠበቃችሁት ሰዓትም ልታገኙትም ላታገኙትም ትችላላችሁ። አብዛኛውን ጊዜ እናንተ በመኖር ውስጥ ቢዚ ስትሆኑ ያቺን ትርጉም ያለውን ህይወታችሁን በማጣጣም ውስጥ ሳላችሁ በኋላ በር በኩል ሃፒነስ የሚባለው ደስታ የሚባለው ነገር ቀስ ብሎ ይመጣል። ስለዚህ ትርጉምን እንዴት ነው የማገኘው ብላችሁ የምታስቡ ከሆነ አላማችሁ ምንድን ነው? በህይወታችሁ ውስጥም ትልቅ የሚባል ቫልዩ ያለው ወይንም ትልቅ የሚባል ዋጋ ያለው ነገር ምንድን ነው? ለእናንተ በጣም ሞስት ኢምፖርታንት ብላችሁ የምታስቧቸው ሰዎችስ እነማን ናቸው? በህይወቴ ውስጥ ቅድሚያ ልሰጠው የሚገባው ነገር ነው ብላችሁ ያሰባችሁት ነገርስ ምንድን ነው? እነዚህን ነገሮች ሁሌም ቢሆን አስቡ። ከራሳችሁም በላይ ደግሞ ለሌሎች ሰዎች ማሰብ መቻል ይጠበቅባቸዋል። ሰርቭ ባረጋችሁ ቁጥር፣ ሰዎችን ባገለገላችሁ ቁጥር ውስጣችሁ የበለጠ ጥሩ ስሜት እየተሰማው ይመጣል። ስለዚህ ሞስት ሰልፊሽ የሚባል ሰው መሆን ከፈለጋችሁ፣ ስለ ራሱ በጣም የሚያስብና የሚጨነቅ ሰው መሆን ከፈለጋችሁ ሰዎችን በማገልገል ቢዚ መሆን አለባችሁ። ለሰዎች በቅንነት በጥሩ ልብ በመልካምነት ለማገልገል ዝግጁ በሆናችሁ ቁጥር የበለጠ እናንተም ደስታችሁን፣ እርካታችሁን፣ የህይወትንም ትርጉም እያገኛችሁ ታልፋላችሁ። የዛሬውን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ የቅርብ ወዳጆችና አድናቂዎች መጽናናትን እመኛለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።